ቃል ሁሉ የሚለው ቃል በአማርኛ የተተረጎመው በግሪኩ ፓዝ የተባለው ብዙ ቁጥር ማለት ነው። ሲምፕሊ ሚንስ ኤ ግሬት ነምበር ብሎ ነው ያስቀመጠው፣ ብዙ ቁጥር። ስለዚህ ማርያምንም ጭምር ማለት አይደለም ወገኖቼ። ሶስተኛ አራተኛ መጽሐፍ ቅዱስ ላይ ሁሉ የሚል ተጽፏል። ግን ሁሉ ሲል አንድም ሳይቀር ማለት ነው አይደለም። እነሆ ዓለሙ ሁሉ ተከትሎታል ብለዋል አይሁድ ክርስቶስን። ዓለሙ ሁሉ ተከትሎታል ሲሉ አንድም ሳይቀር ማለት ነው አይደለም። እነሆ ከአውግስጦስ ቄሳር ዓለሙ ሁሉ እንዲጻፍ ትእዛዝ ወጣ ይላል። በሞቴ ዓለሙ ሁሉ እንዲጻፍ ሲባል ከጫፍ ጫፍ ምድር ሁሉ ማለት ነው አይደለም። ልብ በሉ፣ ሁሉ ኃጢአትን ሰርተዋልና ሲባል ማርያምንም ጭምር ማለት አይደለም። የእግዚአብሔር ክብር ጎሏቸዋል ሲል እኛ ጮክ ብለን እንዲህ ነው የምንናገረው። የእግዚአብሔር ክብር ጎሏታል እንዳትል ሚለን የሚናገረን ምንድን ነው ካላችሁ፣ ወይ ጸጋ ሞልቶባታል የሚለው መልስ ነው። አዎ ምድር የእግዚአብሔር ክብር ጎሏት ነበር። አንዲት ምድር ግን ተገኘች፣ የእግዚአብሔር ጸጋ የሞላባት፣ እሷም ቅድስት ድንግል ማርያም ነች። ልብ በሉ። እንደውም ዮሐንስ አፈወርቅ ይህን ክፍል በተረጎመበት አንቀጽ እንዴት ውብ ፍቺ ይሰጠዋል መሰላችሁ? ምን ይላል መሰላችሁ? ከበዛ ዘንድ ይላል ሁሉ፣ ካነሰ ዘንድ ምንም ማለት የመጽሐፍ ቅዱስ ልማድ ነው ይላል። ደግሞ አለው ከበዛ ዘንድ ሁሉ፣ ካነሰ ዘንድ ምንም፣ ከበዛ ዘንድ ሁሉ፣ ካነሰ ዘንድ አልቦ ማለት የመጽሐፍ ቅዱስ ልማድ ነው ይላል። ወዳጄ ዝም ብለን የምንናገር አይደለንም። ለዘመኑ ቅርብ የነበሩ ለእውነቱ የተጠጉ ለምስክርነት ዋና የሆኑ የቅርብ ሰዎችን ነው የምንነግራችሁ። አያችሁ፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሲል ማርያምንም ጭምር እንዳልሆነ የምታውቁት ጸጋ ሞልቶብሻል ስለተባለች። የተወደዳችሁ ክርስቲያኖች፣ አንዳንዶች ይህንን ሐሳብ ብቻ አይደለም በሞቴ ጸጋ የሞላባት የሚለው ቀድሞውኑ ከኃጢአት ተጠብቃ ከበደል ርቃ የተጠበቀች ንጹሕ መሆኗን ለማረጋገጥ ነው ይህን ያህል ርቀት የሚሄደው ወገኖቼ። የሽቱን ዕቃ ይላሉ ሲተረጉሙ ሰምታችሁ ከሆነ የሽቱን ሙዳይ፣ ሽቱ የያዘ ዕቃን አቧራ እንዳይወንበት፣ ጢስ እንዳይተንበት፣ ቆሻሻ እንዳይከመርበት ሰፍተው ጠቅልለው ከፍ አድርገው እንደሚያኖሩት ይላሉ እኮ አባቶቻችን። እግዚአብሔር ልክ እንደዚህ ሽቱ የተባለ ጌታችንን የያዘች የሽቱ ሙዳይዋ ይህቺ ቅድስት ድንግል ማርያም አቧራው ጢሱ እንዳያርፍባት ከፍ ብላ የተሰቀለች ናት። ይህንን ማሳየት ነው ዓላማው። ጸጋ ሁሉ የሞላባት ማን ነው እሱ? የእግዚአብሔር ክብር ጎደላት ብሎ የሚናገርላት ምእመናን። አንዳንዶች ስለዚህ ስለተወደደች ቅድስት ድንግል ማርያም ተጠብቃ ነው የኖረችው፣ በጸጋ እግዚአብሔር ተሞልታ ነው የኖረችው ብለን ስንናገር አንዳንዶች እንዴ ራሷ ተናግራ የለ እንዴ? ምን ብላ? በአምላኬ በመድኃኒቴ ሐሴት አደርጋለሁ ብላ የለ? ታዲያ ለእሷም መድኃኒቷ ሆኖ የለ ብለው ይጠይቃሉ። እውነት ነው፣ እውነት ነው፣ መድኃኒቴ ብላለች። እውነት ነው። ይሄ ማለት ግን እሷ በበደልና በኃጢአት ተይዛ ነበር፣ ከዛ በደልና ኃጢአት ነፃ ወጣት ልትል ነው ብለን እንጠይቃለን? አይደለም። የተወደዳችሁ ክርስቲያኖች፣ ሰው በበሽታ ተይዞ መድኃኒት ወስዶ ሲድን ዳነ ይባላል። ወይም ደግሞ በበሽታ ሳይያዝ ቀድሞውኑ ክትባት ተከትቦ ከበሽታው ሳይያዝ ቢቀርም ዳነ ይባላል። ወይ በበሽታው ተይዞ ሲታከም ዳነ፣ ወይ ደግሞ በሽታው ሳይያዝ በፊት
በተደረገለት ጥበቃ እና ከለላ በሽታው ካልያዘው እሱም ዳነ ነው የሚባለው። የሀገራችን የሰዋሰው ሊቃውንት ሳይያዙ መቅረትን ከበሽታ መትረፍን መዳን ብለው ገልጸውታል። በሞቴ መዳን ይሉታል። ለዚህ ነው ድንግል ማርያም መድኃኒቴ ያለችው ሳትያዝ በመቅረቷ፣ ደግሞም በአዳም ከነበረው በደልና ኃጢአት በመትረፏ መድኃኒቴ ያለች እንጂ እኛ እንደተያዝንበት መያዝ ተይዛ አይደለም። እዩ፣ ሳይያዙ መቅረት ከበሽታ መትረፍ ዳነ ይባላል። አንበሳ ጉድጓድ ውስጥ ተጥሎ ሳይበላ የተረፈው ነቢዩ ዳንኤል ዳነ ሳይበላ ስለተረፈ ዳነ፣ ስለተጠበቀ ዳነ። መዳን ይሄም ጭምር ነው እንጂ በሽታ ተይዞ የተረፈ ሁሉ ዳነ አይባልም። በሞቴ የኦርቶዶክሳዊት ቤተ ክርስቲያን ጥልቅ ትምህርት ትለዋለ አያልቅም። ተረጋግተህ ካልሰማው ካላወቀው ትስታለ። እንደው በሞቴ የእመቤታችን የቅድስት ድንግል ማርያም እንደ ሁላችን አይደለም። እንደው ፈረንጅኛውን ቃል ልጠቀም፣ ሪደምሽን ባይ ፕሪዘርቬሽን ይላሉ። በመጠበቅ ነው መዳን ለእመቤት። እሱን ነው መድኃኒት ያለችው። ተጠብቃ ሳትያዝ በመቅረቷ፣ እዛው ሳትገባ በመጠበቋ፣ መንፈስ ቅዱስ አቀባ እምቀርሰ እማ በእናቷ ማህፀን መንፈስ ቅዱስ ጠብቆ በማቆየቷ፣ ሳትያዝ በመቅረቷ፣ ሳትተዳደፍ በመንጻቷ እሱን ነው መድኃኒቴ ያለችው እንጂ እንደኛ አይደለም። እሱን ነው መጽሐፍ ቅዱስ የሚገልጽልን። ሪደምሽን ባይ ፕሪዘር የሁላችሁ ሳትገባ መጠበቋ ነው። የእርሷ በዕቅበት መዳን ነው፣ በመጠበቅ መዳን ነው። ምእመናን፣ ለዚህ ነው ክብር ጎድሏታል ማንለው፣ በጸጋ ጠብቆ አኑሯታልና። እንደ ይቅርታ አድርጉልኝ፣ ቅድም ግሪኩን ደግሞ አማርኛውን ስናገር ቆይቻለሁ። ፍቀዱልኝና በደንብ እንዲገባን አንዴ እንግሊዘኛውን ደግሞ ላንብበው። ኤንድ ማይ ስፒሪት ሃዝ ሪጆይስድ ኢን ጎድ ማይ ሴቨር። ሪጆይስድ የሚለው በኃላፊ ጊዜ የተደረገውን ጥበቃ ነው። ፈረንጆቹ እንኳን ሳይቀር ይሄን ያውቃሉ። የኛዎቹ ምንም አያውቁ እንዴ። ሉተርን እንኳን ብትጠይቁት ምን እንደሚል ታውቃላችሁ? ያለ ጥርጥር ድንግል ማርያም በሰማይ ናት። እንዴት ብትሉኝ ግን መልስ የለኝም ይላል። ሉተር እንኳን የሚያምነውን የሉተር ልጆች ሲክዱ አያሳዝንም? አያውቁትም፣ አይረዱትም፣ አያነቡትም። የተወደዳችሁ ክርስቲያኖች፣ ለዚህ ነው መጽሐፋችን የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያላት። ክብር ተሞልታ የኖረች የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ለዚህ ነው ክብር ጎድሏታል ብለን እንዳንናገር ጸጋ ሞልቶብሃል ይልብሃል ብለን የምንጮኸው እኛ ምእመናን። አንድ ሌላ ነገር ደግሞ ላንሳ፣ ከዛ ነገር ልጠቅልለው። እየሰማችሁኝ ነው? ግን እየገባችሁ ነው? እንደማይገባችሁ አስቤ አይደለም፣ እንድትከታተሉኝ መጠየቅ፣ አብራችሁኝ እየሄዳችሁ እንደሆነ ማስታወስ ፈልጌ ነው። ቅድም አንድ ነገር ያችኋለሁ። ንጽህናሽን ባወቀ ጊዜ እግዚአብሔር ስሙ ገብርኤል የተባለ መልአኩን ላከው። ቀድሞውኑ ጸጋ እግዚአብሔር የተሞላች ናት። እሱን ያረጋገጥ ነው። ህላፌ ገብርኤል ከገብርኤል በኋላ እንዳንል ከገብርኤልም በፊት ነው ብለን ነው ያጸና ነው። ጸጋ እግዚአብሔርን የተሞላች ምልዕተ ጸጋ። እሱን አንድ ነገር ያዙ። ሁለተኛስ ሁሉ ኃጢአትን ሰርተዋል ስለተባለ ማርያምም ጭምር እንዳንል አይደለም። ሁሉ የሚለው ማን መሆኑን አረጋገጠ። ስለዚህ ከዚህ ጥቅስ የተወደደች ቅድስት ድንግል ማርያምን ነጥለን እናወጣለን። እሱን ማብራሪያ ሰጥቻለሁ። ሶስተኛ በአምላኬ በመድኃኒቴ ሐሴት አድርጋለሁ። መድኃኒቴ ካለች ታማ ነበር አድኗታል ማለት ነው እንዳንል አይደለም። የእሷ የተለየ ነው። በምር የተለየው በዕቅበት በመጠበቅ ሳይያዙ በመቅረት ሳይገቡ በመጠበቅ። ለምሳሌ ገደል ሊወርድ የነበረውን ብትይዙት ዳነ አይደለም የምትሉት? ሳይገባ ዳነ። ድኖ ገብቶ ሚድን አለ፣ ሳይገባ ሚድን። እንደሱ ነው የሆነው።
እንደሱ ነው የሆነው። እንደሱ ነው የሆነው። ሶስተኛ ነጥብ ላንሳ። አንዳንዶች ቅዱስ ገብርኤል ሲያበስራት የተናገረውን አንድ ቃል ነቅሰው ያወጣሉ። መንፈስ ቅዱስ የተወደደች ቅድስት ድንግል ማርያም እንዲህ ብላ ጠየቀች። የብስራቱ ሰዓት ሁላችሁም ታስታውሱታላችሁ። ትወልጃለች ሲላት ወንድ ሳላውቅ ይህ እንዴት ይሆናል አለችው። ወንድ እኮ አጠገቧ ነበር፣ ቅዱስ ዮሴፍ። ወንድ አጠገቧ ሆኖ ወንድ ሳላውቅ ይህ እንዴት ይሆናል ብላ ጠየቀች። ወዳጆቼ ይሄ ቁርጥ ህሊናዋን በድንግልና ለመጽናት ለእግዚአብሔር የተሰጠ ማንነቷን ነው የሚያሳየው። ወንድ እኮ አጠገቧ ነበር ቅዱስ ዮሴፍ። ግን አንዳንዶች ለሚሉት ግብር በፍጹም አይደለም ወገኖቼ፣ በፍጹም ቢሆንማ ኖሮ ትወልጃለች ሲላት ከዮሴፍ ነው ማለት እኮ ነው የሚቀለው። እውነትም ነገሩ እንደዛ ቢሆን እኮ ወንድ ስለማላውቅ የሚል ጥያቄም አያስነሳም እኮ ወዳጆቼ። አንዳንዶች በቅንነት ወደ ቤተ ክርስቲያን መጥተው የቤተ ክርስቲያንን ትምህርት እንዲያጠኑ እንዲማሩ በትህትና እንዲጠይቁ እንጋብዛቸዋለን። በተለይ በእመቤታችን በቅድስት ድንግል ማርያም ዙሪያ ያላቸውን ብዥታ ታጠራላቸዋለች። ምን ጥር አድርጋ ታወጣላቸዋለች። ወንድ ስለማላውቅ ይህ እንዴት ይሆናል ስትል ቅዱስ ገብርኤል አጭር መልስን የመለሰው ምን አለ? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል ያላት። እዩ ወንድ ስለማላውቅ ለሚለው ጥያቄ አንዳንዶች መንፈስ ቅዱስ ባንቺ ላይ ይመጣል ያላት ይጸልልሻል የሚለው ቃል ቅዱስ ገብርኤል ሲያበስራት የሚለውን ፈቀቅ ያደረጉና መንፈስ ቅዱስ ከኃጢአት ከበደል ኖራ ሊያነጻት ነው የመጣው ይሉና መንፈስ ቅዱስ ባንቺ ላይ ይመጣል ያላት ሊያነጻት ነው ብለው ደግሞ ይጨርሳሉ። ወዳጆቼ እሷ ቀድሞውኑ በጸጋ እግዚአብሔር ተጠብቃ ይኖርች ናት። ኖራ ከርማ መንፈስ ቅዱስ ሲመጣ አይደለም። እና መንፈስ ቅዱስ የመጣው ለምንድን ነው? መጽሐፍ ቅዱስ አጭር መልስ ይመልሳል። ምን ብሎ? ከመንፈስ ቅዱስ የተነሳ ጸንሳ ተገኘች ይላል። ለጽንስ ነው እንጂ የመጣው ለማንጻት አይደለም ብለው ሊቃውንት መስክረዋል። አያችሁ፣ ወንድ ስለማላውቅ ላለችው ጥያቄ እኮ ነው መንፈስ ቅዱስ ያላት እንጂ ስለመንጻት አይደለም ጉዳዩ። ራሱ እኮ ግልጽ ነው። ጥያቄውን አያችሁት? ደግሞ መልሱን ተመለከታችሁት? ስለዚህ ማን ነው ገብርኤል ሲመጣ ወይንም ደግሞ መንፈስ ቅዱስ ከመጣ በኋላ ነው ጸጋን የተሞላችው ወይም እነሱ ከሚሉት ከአንዳንድ ነገሮች የራቀችው ብሎ ማን ሊከራከር ይችላል? እሷ ግን ጸጋ ተሞልታ ኖራለች። ወዳጅ እንዴ እዚህ ጋር አንድ ቃል ጋር ትንሽ ላቆያችሁ። በሞቴ ተምራችሁት እንደምታውቁት አውቃለሁ። እኔ ግን ለምስክርነትም ይሆነኛል ልናገረው። ይሄ ይጸልልሻል የሚለው ቃል ይጸልለክ የሚለው የግዕዙ ቃል ምን ይመስላችኋል? የተወደዳችሁ ክርስቲያኖች ይሄ ራሱ እንዴት መጠበቅን እንደሚያሳይ ሊቃውንት የነገሩንን እንንገራችሁ። መጋረድን፣ መከለልን፣ መሸፈንን፣ ማልበስን፣ ጥላ መሆንን እኮ ነው የሚያመለክተው፣ መንጻትን አይደለም የሚያመለክተው። መጀመሪያ መንፈስ ቅዱስ የመጣው ለጽንስ ነው አልኳችሁ። አንድ ሁለተኛው ይጸልልሻል የሚለው ይጸልለክ የሚለው ቃል ግዕዙም አማርኛው ምን ማለት ነው? ይጋርድሻል፣ ይከልልሻል፣ ጥላ ይሆንሻል ነው የሚለው። በሞቴ ይሄንን አማርኛም ግዕዝም ስንናገር እንደማይገባቸው እናውቃለን። በጣም ብዙ ጊዜ እንጥቀሰው በሚሉት በእንግሊዛቸው ለምን በፈረንጅ አፋቸው ጠቅሰን አፋቸውን አናሲስም? እንበለዋ the Holy Ghost መንፈስ ቅዱስ ያልኳችሁ ነው ወደ አንቺ ይመጣል የሚለው the Holy Ghost shall come upon you and the power of the highest shall overshadow you. overshadow ማለት ይሸፍንሻል፣ ይከልልሻል፣ ጥላ ይሆንሻል። በምን ቋንቋ እንናገር? እሺ ከዚህ በላይ በግሪክ፣ በአማርኛ፣ በግዕዝ፣ በእንግሊዘኛ በምን ቋንቋ እንናገር? በምን እናስረዳቸው? እሺ
መከለልን፣ ጥላ መሆንን፣ መጋረድን እንጂ ማንጻትን አያመለክትም። አንድ ሁለተኛ መንፈስ ቅዱስ ወደ አንቺ ይመጣል። ለምን? አባ ሕርያቆስ ሰሪው መንፈስ ቅዱስ ነው ይላል። ስጋን ከፍሎ ከመለኮት ጋር ማዋሃድ የመንፈስ ቅዱስ ግብር ስለሆነ ለማዋሃድ መንፈስ ቅዱስ ወደ አንቺ ይመጣል አለ እንጂ ለማንጻት መጣ የሚል ኬት አለ ወገኖቼ? ስለዚህ ነው ምእመናን ቅዱስ ገብርኤል ሲያበስራት ወይንም ደግሞ መንፈስ ቅዱስ በሷ ላይ ሲዮ እንደዚህ ቀረላት ጠፋላት የምንላት አይደለችም። ይልቁንም ጸጋ የሞላብሽ ሆይ የሚለው ቃል ምንኛ አስደናቂ ቃል ነው። ቀድሞውኑ በጸጋ እግዚአብሔር የተሞላች ኋላም ደግሞ ይህ ጸጋ የቀጠለ ውጤቱም ከእሷ ጋር ለዘላለም የኖረ ጸጋ ነው ምእመናን። ለዚህ እኮ ነው ጌታችንን ከወለደች በኋላ የተወደደች ቅድስት ድንግል ማርያም ማን ነው ከቅዱስ ዮሴፍ ልጅ ወልዳለች የሚለው? እንዴት ነውር ነው! እንዴት አስጸያፊ ሐሳብ ነው! እንኳን የተወደደች ቅድስት ድንግል ማርያም ሙሴ እንኳን በሊቃውንት ትምህርት ነበልባል ከሐመልማል ሐመልማል ከነበልባል ተዋህደው ካየ በኋላ ሙሴ እንኳን ወደ ቤቱ አልተመለሰም ይላሉ፣ ወደ ሚስቱ አልደረሰም ይላሉ። በዛው ነው ወደ በረሃ የወጣው ሙሴ እንኳን። ይህንን የጌታችንን ምስጢር ያየ መጥምቀ መለኮት ቅዱስ ዮሐንስን ተመልከቱ። በጽንስ አየው ክርስቶስን። ከዛስ የተወደደች ቅድስት ድንግል ማርያምንም አመሰገነ። ከዛስ ወደ በረሃ ነጎደ። ይህንን ምስጢር ያዩ እንዲህ ካደረጉ ምስጢሩ የተፈጸመባት ማርያም ራሷ እንደገና ወደ ስጋዊ ኑሮ ትኖራለች። ይህ የማይታሰብ ነው ምእመናን። ለዚህ ነው ጸጋውም ጸንቶ የኖረ በዚያውም የቀጠለ አንዲት ብቻ አለች፣ እሷም ድንግል ማርያም ናት። ምእመናን አንዳንዶች እነዚህ ሐሳቦች ብቻ አይደሉም፣ ብዙ ሐሳቦች ሲያናድዳቸው፣ ሲያቃጥላቸው፣ ሲያበሳጫቸው ይኖራል። አባ ጊዮርጊስ ዘጋስጫ እንደተናገረው ከፍጡራን ሁሉ ሰይጣን አንቺን ይጠላል እንዳለው ምን ይደረግ? ደም ተቃብተዋል፣ ለመዋረዱ ምክንያት ሆናለች። ስለዚህ በብርቱ ይጠላታል። ምን ልናደርግ እንችላለን? እኛ ብዙ የምንመሰክርላት ብዙ መልስ የምንሰጥላት ተገብቶን አይደለም፣ እንዲው ለምስክርነት ደግሞም ስለምን ወዳት አባቶቻችን ደግሞ ስለቀመሷት እኛ ደግሞ የነሱ ልጆች ስለሆን ሃይማኖተ ሰሚ ስለሆን ስለተረዳናት ጥቂት ለመናገር እንጂ ሰይጣን ይህን እስከ መጨረሻው ማድረጉ አይቀርም። ሲጣላት ይኖራል። አኩርፏታል፣ ተዋርዶባታል። እግዚአብሔር ምርጥ ሥራ ሰርቶባታል። እሷን ብቻ አይደለም የእሷ የሆኑት ሁሉ ያበሳጨዋል። እናም ስዕሏን ቤተ መቅደሱ ሲያዩ ይበሳጫሉ። ስሟን ከመድረኳ ሲሰሙ ይናደዳሉ። ምን አደረገች እቺ ውድ እናት? ምስጋና ማቅረብ ባይቻል መንቀፍ ይገባል፣ ማዋረድ ይገባል፣ ስዕሏን መቅደድ ይገባል፣ ምራቅ መጥፋት ይገባል። እንኳን እንደዚህ አስደናቂ በሆነች በአንዲት የከበረ ሰው እናት አይደለም በእኔ እናት ላይ እንኳን ይሄን ማድረግ እንዴት ያጸይፋል! በተራው ሰው እንዴት ያጸይፋል! ታዲያ የአእምሮ ህሙማን አልበዙም ትላላችሁ? ስድብ ብቻ፣ ንቀት ብቻ፣ ማቃለል ብቻ፣ መስደብ ብቻ። እናቶቻቸውን እንደዚህ ያደርጋሉ እነዚህ ሰዎች። የጓደኞቻቸውን እናት እንደዚህ ይደፍራሉ። ምእመናን እንግዲያውስ እኛ እንመራቸዋለን፣ የሚሰሙ ከሆነም እንነግራቸዋለን። ቤተ መቅደስ ውስጥ ስዕሏን ስናይ እኛ በጣም የምንደነቀው ደግሞም ትክክል መሆኑን የምናውቀው ለምን እንደሆነ ታውቃላችሁ? ወደ ኦሪቷ ምኩራብም ወደ ኦሪቷ መቅደስም ልውሰዳችሁ። የእግዚአብሔር ቃል እንዲህ ይላል፣ በመጋረጃው ላይ የኪሩቤልን ስዕል ጥለፍባት ሲል ታገኛላችሁ። የኪሩቤል ስዕል በኦሪቷ ምኩራብና መቅደስ ተጠልፎ ይኖር ነበር። ወዳጄ ኪሩቤል እኮ የእግዚአብሔር ዙፋኑን የሚሸከሙት እኮ ናቸው በመጽሐፍ ቅዱስ። ታዲያስ ዙፋኑን የሚሸከሙት ኪሩቤል
ስዕላቸው በጥንቷ መቅደስና ምኩራብ በጥንቷ ደብተራ ከነበረ በጣም ይደንቃል። ሰው የሆነባት ከተማ ያደረጋት አገር አድርጎ የከተመባት ዙፋኑ ያደረጋት ለዘላለም መርጫታለሁና በዚህች አድራለሁ ያላት ይህቺ ቅድስት ድንግል ማርያምን ስዕሏን መቅደስ ውስጥ በማየት ልታኮርፍ ይገባል። እንግዲህ አውስ ዞር በልና እግዚአብሔርን እማዋ። ዙፋን የሆኑትን ኪሩቤልን ለምን እዛ መቅደስ ውስጥ አሳልክ ብለህ እግዚአብሔርን ተቆጣ፣ ከእግዚአብሔር ጋር ተጣላ። መብት ነው። አልገባህም እንጂ አሁን እያደረክ ያለከው እንደሱ ነው። ለኪሩቤል እዚያ ምንጣፍ ላይ እግዚአብሔር ሲያስል ለምን ያላለ ሰው ዛሬ እግዚአብሔር ፍጽምት በሆነችው በአዲስ ኪዳን ጥላዋን አይደለም አካሏን፣ ምሳሌዋን አይደለም አማናዊዋን፣ የምታንሰዋን አይደለም ምትበልጠዋን ዛሬ ሲያይ ይበሳጫል፣ ይናደድ፣ ይበሳጭ፣ ይቆጣ፣ ምንም እንደሌለ ይቁጠር። እመነኝ፣ ይሄ መቅደስ እንደሱ ከዚያ በላይ ያኛው የሚሻር የሆነው በክብር ከነበረ ይሄማ እንዴት አይከብር? እጅግ የሚከብር ነው እዚህ ውስጥ ያለው፣ እጅግ የሚከብር ነው እዚህ ውስጥ ያለው። ይሄ ብቻ አይደለም ምዕመናን፣ አንድ ነገር ጨምሬ ላስታውሳችሁ። በዚያች በኦሪቷ ምኩራብ፣ በዚያች በኦሪቷ ደብተራ መቅደስ ላስታውሳችሁ አንዲት ነገር ዘውትር ትቀመጥ ነበር። ምን እንደነበር ታውቃላችሁ? በዚያ ታቦት ጋር ትቀመጥ የነበረችው የአሮን በትር ነበረች። ለምን ነበር የአሮን በትር የምትቀመጠው? እዛው ኦሪት ዘኍልቍ ላይ ተናግሯል። ምን ብሎ? ምዕራፍ 17 ላይ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ ብሎ ነበር ያስቀመጣት። ወዳጄ ዛሬም ለሚያምፁበት ልጆች ምልክት ሆና የምትቀመጠው የአሮን በትር ያችኛዋ የአሮን በትር እንዳትመስልህ። ያችኛዋ የአሮን በትር ሳይተክሏት የበቀለች ሳይዘሯት የለመለመች የአሮን በትር ነበረች። ያለ ወንድ ዘር የጸነሰች እንዴ! የወንድ ዘር በስጋዋ ያላረፈ ያለ ዘር የጸነሰች የአሮን በትር እውነተኛዋ አማናዊዋ ማናት ካልከኝ ድንግል ማርያም እኮ ነች። ያችኛዋ በመሰዊያው ላይ ትቀመጥ ከነበረ ዛሬ በቀጥታ መቅደሱን ስትከፍት ድንግል ማርያምን መሰዊያው ላይ ታየዋለህ። ይሄ ሊያበሳጭ ይገባል። ካበሳጨህማ ያኛውም ያበሳጭ። አመፀኛ ከሆንክ ካልቀረህ አመፀኛነት አሁንም ቀጥሏል እንልሃለን። ለሚያምፁብኝ ልጆች ምልክት ሆና ትቀመጥ። ምልክት እኮ ድንግል ማርያም ናት። እግዚአብሔር ራሱ ምልክት ይሰጣችኋል አይደል ያለን ነቢዩ ኢሳይያስ ምዕራፍ 7 ድንግል ትጸንሳለች። ይቺን ምልክት እዚህ ውስጥ ታገኛታለህ። እዚህ ውስጥ ብቻ አለች ይቺ ምልክት። ይቺ ምልክት ደግሞ መሰዊያ ላይ ለምን እንደምትቀመጥ ታቦቱ ላይ ለምን እንደምትቀመጥ ታውቃለህ? ካላወቅህ እናስረዳ ወዳጄ። ሁል ጊዜ ቤተ ክርስቲያን ቅዳሴ በቀደሰች ቁጥር ይቺ ቤተ ክርስቲያን ዓርብ ላይ ናት። የትኛው ዓርብ? የቀራንዮ ዓርብ። ወደ ኋላ ወደ ቀራንዮ ዓርብ እንሄዳለን። ትኩስ ደም ይፈሳል። ትኩስ ቁስል አጠገብ እንቆማለን። ቅዱስ ጳውሎስ የምንሰዋው መስዋዕት የምናቀርበው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን? አንድ የሆነ ነው። የትኛው? ዕለተ ዓርብ ጋር ዓርብ ላይ ነው የቆምነው። ዓርብ ነው ቅዳሴ ሁሉ ዓርብ ነው። አንዱን መስዋዕት ነው እንጂ የምንካፈለው ልዩ ልዩ መስዋዕት አንሰዋም። አንዲት ቀን ላይ ነው የምንቆመው፣ ዓርብ ላይ። ዓርብ ከሆነ መስቀሉ አጠገብ የተሰዋው አጠገብ ድንግል ማርያም እኮ አለች። እሱን ነው የምትመለከተው ገብተህ። ሌላ ምን አለ? እሱን ነው የምታየው ገብተህ። ዓርብ 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 አስደናቂ ጊዜ ናት። ልዩ ጊዜ ናት። በዘላለም ውስጥ የምትኖር ልዩ ቀን ናት ዓርብ። እሷን ዓርብ ካየህ ከመሰዊያው አጠገብ ከመስዋዕቱ አጠገብ ይቺንም ማርያምን ታያታለህ። እዚያም ነበረች። በጣም የምትከራከር ከሆነና በጣም የሚያበሳጭ ከሆነ ግን እኛ ምን እንልሃለን? ቅዱስ ሉቃስን አነጋገር ብለን
ሪፈር እንሰጣለን። የእመቤታችንን ስዕል የሳለው ወንጌላዊው ቅዱስ ሉቃስ ነዋ። አንተ አጠገቡ የነበረ እንዲህ አድርጎ ከሳለ አንተን ቀዳጅ ማን አረገ? አንተን ምራቅ ተፊ ማን አረገ? አንተን እንደማይገባተን መናገር ማን አለ? ይሄ ሁሉ ዘመን አልፎ ሲመጣ ዛሬ አልቀበልም ካልክ ዘመንን ትበልጥ ዘንድ አንተ ማን ነህ? ያችሁ ክርስቲያኖች፣ በዚህ ሁሉ ውስጥ ነው ኦርቶዶክሳዊነት የሚያልፈውና የሚኖረው። እኛስ የምናምነውን፣ እኛስ የምንኖረውን፣ እኛስ የምንናገረውን በሚገባ እናውቃለን። ጸጋ ሁሉ የሞላት አስደናቂ ነገሮች የተከናወነባትን ይቺን ቅድስት ድንግል ማርያም ማመስገን ያቀተናል። ቃል የለንም። የምንናገረው ያልቅብናል። ይህንን ምስጢር መዘርዘር ያቀተናል። ልንመረምረው አንችልም። ማድነቅ ብቻ ነው አቅማችን። መመስከር ብቻ ነው አቅማችን። ጥቂት ጥቂት መናገር ብቻ ነው አቅማችን። ዓይናችን እስኪፈዝ ማየት ነው አቅማችን። ትዕቢት ባለው ልብ ሳይሆን ጫማውን አውልቆ ቀረብ ብሎ ዓይኑ ፈዞ እስኪመለከት ድረስ እንደነበረው እንደ ሙሴ ትዕቢታችንን አውልቀን በትህትና ማየት ነው የኛ አቅማችን። የተወደዳችሁ ክርስቲያኖች፣ ሁሉም ነገር ሰው ሲያበሳጨው ይኖራል። ወደ ሰማይ ሄዳለች፣ አርጋለች፣ ያበሳጫቸዋል። እንዴ ወደ ሰማይ መሄዷ እንዴት ያበሳጫል? ራሱ ሰማይ ይደነቅ እንጂ እሷ እኮ ከዚህ ሰማይ እኮ በላይ ናት። የማይጠልቀው ፀሐይ የወጣባት እኮ ሰማይ ናት። እንዴ ወደ ደመና ከፍ ከፍ ብላ አርጋለች ስንል ምን ያስደንቃቸዋል? ይሄ ደመና እኮ ጥቁር ነው። ቅዱስ ቄርሎስ እንደተናገረው እሷ እኮ የነጻችው ደመና ናት። ከደመና እኮ በላይ ናት። ገነት በዕፀ ሕይወት ስር አርፋለች። ይሄም ምንም ያናድዳቸዋል። ይሄም ያናድዳቸዋል። እሷ እኮ ራሷ ገነት ናት። ዕፀ ሕይወት ክርስቶስ የበቀለባት እሷ እኮ ራሷ ገነት ናት። ማየ ሕይወት ኢየሱስ ክርስቶስ የፈለቀባት እሷ ራሱ እኮ የሕይወት ውሃ ምንጭ ጉድጓድ ናት። ምንጩ የተገኘባት እሷ ራሷ እኮ ገነት ናት። ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀባት የሕይወት ዛፍ መንገድ መሄጃችን እኮ ናት። እሱ የሕይወት ዛፋችን ማን ነው? ቅዱስ ሥጋውና ክቡር ደሙ አይደለምን ብሎ ቅዱስ ኤፍሬም እንደተናገረው እሷ እኮ ከገነት በላይ ናት። የምትናገር እኮ ገነት ናት። ተዘግታ የቆየችው ገነት ናት። ታዲያ ገነት ይድነቃት እንጂ ይሄ ሁሉ ያበሳጫል ወገኖቼ። ሞታ ተነስታለች ሲሉ ይሄም ያበሳጫቸዋል። አልዓዛር ሞቶ ሲነሳ ያልተበሳጩ እንዴ? የኢያኢሮስ ልጅ ሲያስነሳ ያልተናደዱ፣ ከ500 ከፍ ብሎ ከ1000 ዝቅ ብሎ ሲነሳ ያላተመተሙ ሰዎች ማርያም ይሄ እንደውም ቅዱስ ያሬድ እንዳል ሞት ሰለማዋት ይደሉ ሞተማ ለሟች ለሚሞተው ይገባል። እኛን የሚደንቀን መሞቷ ነው መነሳቱ አይደለም ነው እኮ የሚለው። ምንም አበሳጫቸዋለ፣ ምንም አናድዳቸዋለ። ምእመናን ለዚህ ሁሉ ጸጋ መነሻና ምክንያት የሆነች ቅድስት ድንግል ማርያም ይህ እንዴት ያበሳጫቸዋል? ምእመናን ሞት አፍርሶ ሞት አበስብሶ አላስቀራትም ስንል ይሄም ያበሳጫቸው ያናድዳቸዋል። ምእመናን ቁጥቋጦ ስለምን እንዳልተቃጠለ ልይ ያለው ቃል ምን እንደሚያሳይ ላስታውሳችሁ። ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሲያይ ነበልባሉ ሐመልማሉን አላቃጠለውም። ቁጥቋጦ ስለምን አልተቃጠለም የሚለው ቃል ምን የሚያሳይ ይመስላችኋል? ኃይለኛው ነበልባል ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት ማርያም ጸጋን ሁሉ የተመላች ናት። ምን አቅም አለው ሞት? የሕይወት እናት ናት ማርያም። ምእመናን ምን ማናደዳችሁ እንዴ? ያቺን የአሮንን በትር እንኳን አስቧት። ከደረቁ በትሮች ተለይታ የለመለመች ያበበች ይቺ የአሮን በትር ምንድን ነው የምታሳየን ካላችሁ፣ የአዳም ልጆች ካደረቀው ሞት የተለየች ናት። አንቺም እንደርሷ ነሽ የሚለው ሞት አላደረቃትም። ልምላሜ ገላን የሚያጠወልገው ሞት አላጠወለጋትም። የሥጋን አበባነት የሚያረግፈው ሞት አላረገፋትም።
በአዲስ ትንሣኤ ለመኖሯ ታዲያ ሁሉ ጸጋ የሞላባት ናት። ምን ልንናገር እንችላለን ክርስቲያኖች? በሞቴ በወሊድ ጊዜ አንድ ዮሐንስ ዘደማስቆ የሚባል የተናገረው ሊቅ እንዴት ይደንቃል! በወሊድ ጊዜ በወለደች ጊዜ ድንግልና እንዳልተለወጠ በሞተች ጊዜም ስጋዋ ከመፍረስ ድንግል ነው ይላል። ጸጋዋ ብዙ ነው ወገኖቼ፣ ወደ ተሻለና ወደ እግዚአብሔር መቅደስ ተወስዳለችና ይላል። ልዩ ናት። ምን ተናግረን እንጨርሳለን? ጊዜ ያልቅብናል። አንችልም፣ በፍጹም መግለጽ አንችልም። ማድነቅ ብቻ ነው የምንችለው። ኦ ምልዕተ ጸጋ፣ ጸጋን የተመላሽ ሆይ። እንደሱ ነው ምእመናን ምናምነው፣ ምንኖርበት፣ ቀና ምንልበት፣ ምንጸናበት፣ የምንጋደልበት እውነታችን ይሄ ነው። ጸጋን የሞላብሽ ሆይ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ጥቂት ብዬ ጀምሬ እጅግ ያሰፋሁት መጋቢ ቀጥሎ ሌላ መርሃ ግብር የለም የሚል ወረቀት ስለደረሰኝ ነው። ይቆየን። ምን ነው አበዛብን እንዳትሉኝ ነው። እስቲ በደንብ እግዚአብሔርን አመስግኑ። ይሄ ብቻ አይደለም ድምፅ፣ የውላ ድምፅ ብቻ አይደለም።